ተወዳጁ የእንግሊዝ ፕሪምየር ሊግ ዘጠነኛ ሳምንት ጨዋታዎች አርብ ማታ ሊድስ ዩናይትድ ዌስትሃም ዩናይትድን 2-1 ባሸነፈበት ጨዋታ የተጀመረ ሲሆን ሌሎች ጨዋታዎች ቅዳሜ ቀጥለው ቼልሲ ከሰንደርላንድ፣ ኒውካስል ዩናይትድ ከፉልሃም፣ ማንቸስተር ዩናይትድ ከብራይተን፣ ብሬንትፎርድ ደግሞ ከሊቨርፑል ጋር ተጫውተዋል። በእነዚህም ውጤቶች የደረጃ ሰንጠረዡ ድብልቅልቁ ወጥተዋል። አጠር አድርጌ ቃኝላችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። አድማጮቼ እንግዲህ በመግቢያ እንደነገርኳችሁ የእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎች አርብና ቅዳሜ ተካሂደዋል። አርብ ዕለት ማታ የመክፈቻው ጨዋታ አንድ ጨዋታ ብቻ ነበር የተካሄደው። ሊድስ ዩናይትድ በኤለን ሮድ ላይ ዌስትሃምን ያሸነፈበት ነው። ሊድስ ዩናይትድ በአሮንሰን እና በሮደን 2 ጎሎች ዌስትሃምን 2-1 በማሸነፍ ደረጃ ወደ ላይ ከፍ አድርጓል። እንግዲህ ዌስትሃም ኑኖ ስፒሪቶ ሳንቶ ከያዙት በኋላ ብዙም አልቀናቸውም። ለነገሩ ገና ትንሽ ጊዜ ይፈልግባቸዋል። የራሳቸው ቡድንም አይደለም። ለማንኛውም ግን እኔ የምወደው ሊድስ ዩናይትድ 2-1 ዌስትሃምን በማሸነፍ የፕሪሚየር ሊጉ መክፈቻ ጨዋታ አርብ ማታ አድርገው በዚህ ውጤት ተጠናቋል። ቅዳሜ ደግሞ ጨዋታዎች ተካሂደው ነበረ። በሳምንቱ አጋማሽ ላይ 3 ከ20 ዓመት በታች ተጫዋቾች 3 ጎል አስቆጥረውለት ሪከርድስ ይዞ የነበረው ቼልሲ በሜዳው ስታንፎርድ ብሪጅ ሰንደርላንድን አስተናግደው ነበረ። እንግዲህ ቼልሲ ቀደም ብሎ በአራተኛው ደቂቃ በጋርናቾ ባገኘው ጎል መምራት ቢችልም ጥቋቁሮቹ ድመቶች ሰንደርላንዶች የማታ ማታ 2 አስቆጥረው 2-1 አሸንፈው ቼልሲን አስደንግጠውታል። ኢሲዶር በ22ኛው ደቂቃ ላይ እንዲሁም ታልቢ 90 ሲደመር 3 ባለቀ ሰዓት ነበረ ጎሉን ያስቆጠረው። ቼልሲ በዚህ ጨዋታ ላይ የጨዋታ ቁጥጥር ቢኖረውም ግን የጎሉ መንገድ ጠፍቶበት ነበረ። አሰልጣኝ ኤንዞ ማሪስካ ከጨዋታው በኋላ በአጠቃላይ ጥሩ አልነበርንም፣ ፈጠራ ችሎታ ያንሰናል፣ ጥሩ ካልሆንክ ደግሞ ፕሪሚየር ሊጉ ይቅር አይልህም የሚል አስተያየት ሰጥተዋል። የሰንደርላንድ አሰልጣኝ ሬጂስ ለብሪስ ደግሞ እንግዲህ የቡድናችን አንድነትና አልሞት ባይነት በጣም ጥሩ ነበረ። ምንድን ነው የሚለው እሱ እንደውም ያገኘናቸውን አጋጣሚዎች በጠቅላላ ተጠቅመንባቸዋል። ጥቂት አጋጣሚዎች ያገኘ ነው፣ እነሱም ተጠቅመናል። ለዚህም የተነሳ ማሸነፋን ችለናል ብለዋል። እንግዲህ በጣም በአስገራሚ ሁኔታ ሰንደርላንድ በፕሪሚየር ሊጉ ደረጃ ሰንጠረዥ ላይ ዛሬ በ17 ነጥብ ሁለተኛ ሆኖ ነው የሚገኘው፣ ከአርሰናል በታች ከማንቸስተር ሲቲ በላይ። እንግዲህ ነገ ማንቸስተር ሲቲ እና በርንማውዝ ከተጫወቱና ሁለቱም ካሸነፉ ሊያልፉት ይችላሉ። ግን ለማንኛውም ከታች የመጣው ሰንደርላንድ ይወርዳል ተብሎ ሲገመት የነበረው ሰንደርላንድ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ቼልሲ ተሸንፏል። በሌላ ጨዋታ ኒውካስል ዩናይትድ እንዲሁ በሜዳው ፉልሃምን አስተናግዶ መርፊና በጊማሬሽ 2 ጎሎች 2-1 አሸንፏል። ሉኬች ለፉልሃም 56ኛው ደቂቃ ላይ ጎል አስቆጥሮ ነበር። ፉልሃም ዘንድሮ ውጤት እየቀነው አይደለም፣ እንዳምናው ካቸምነው አይደሉም። ይሄ ጨዋታ ግን ጥሩ ጨዋታ የነበረ ነው። ብሩኖ ጊማሬሽ ለኒውካስል ዩናይትድ ጎሎን ያስቆጠረው 90ኛው ደቂቃ ነበር። ከዛ ድረስ እኩል ለእኩል የሄዱበት ጨዋታ ነበረ። የኒውካስሉ አሰልጣኝ ኤዲሃው የመጨረሻ ሰዓት ጎሎች ለማሸነፍ ብቻ አይደለም፣ ለወደፊትም የቡድን ሞራል ላይ የሚያመጡት ትልቅ ተጽዕኖ ይኖረዋል። ስለዚህ ይሄ ድል ለቡድናችን በጣም ትልቅ ተጽዕኖ የሚኖረውና በጣም የወደድኩት አይነት ድል ነው ብለዋል። እንግዲህ ኒውካስል ዩናይትዶች መጀመሪያ አካባቢ ከነበሩበት አጣብቅኝ ወጣ እያሉ እነሱ በደረጃ ሰንጠረዡ ላይ ወደ ላይ ከፍ ብለዋል። ፉልሃም ግን በተደጋጋሚ ማለት ነው፣ በተለይ ሰሞኑን በመጨረሻ ሰዓት በሚቆጠረበት ጎል እየተሸነፈ ነጥብ እየጣለ ነው። ስለዚህ ይሄኛውም ጎል በድራማዊ መልኩ መጨረሻ ሰዓት ላይ በተቆጠረች ኳስ ፉልሃም በኒውካስል 2-1 ተሸንፎ ተመልሷል ማለት ነው። ሶስተኛው ጨዋታ እንግዲህ ማንቸስተር ዩናይትድ በሜዳው ብራይተን ያስተናገደበት ጨዋታ ነበር። በዚህ ጨዋታ ላይ ዩናይትድ ለሶስተኛ ጊዜ ተከታታይ አሸንፏል። የማንቸስተር ዩናይትድ ተጫዋቾች አሰልጣኙን ወይ ተረድተውታል ወይ እንግዲህ አዲስ ለውጥ አለ ማለት ነው። ግን ለማንኛውም ሶስተኛ ጊዜ አሸንፏል ማንቸስተር ዩናይትድ። ማቲያስ ኩኛ፣ ካሴሚሮ እና እምቡሞ ደግሞ
2 ጎሎቹን አስቆጥረዋል። ለብራይተን ያስቆጠረው ዳንኤል ቤክ እና ኮስቱላስ ነበሩ። 4-2 እንግዲህ ብራይተን ኳሱን መያዝ ቢችሉም ማንቸስተር ዩናይትድ ግን በጣም ውጤታማ ነበሩ። ጨዋታቸውም ጥሩ ነበር። እንደውም አሰልጣኝ ሩበን አሞሪም ከጨዋታው በኋላ ተጫዋቾቼ ምን እንደምፈልግ በደንብ ተረድተውኛል፣ በሁሉም እንቅስቃሴያቸው በጣም ደስተኛ ነኝ ብሏል። ይሄ እስከዛሬ ድረስ ካደረግናቸው ከሊቨርፑልም በላይ የተሻለውና እንትን ሙሉ ብቃት ላይ የደረስንበት ጨዋታ ነው ብለዋል። ከሊቨርፑልም በላይ የተሰማኝ ስሜት በቃ የቡድኔ ብቃት ሙሉ ደረጃ ላይ እንደደረሰ ነው የሚል አስተያየት የሰጠው። በጣም ደስተኛ ሆኗል። እንግዲህ ይባረራል እየተባለ ሲወራበት ከርሞ 3 ጨዋታ አሸንፎ በአስገራሚ ሁኔታ ማንቸስተር ዩናይትድም 4ተኛ ላይ ተቀምጧል። እንግዲህ 16 ነጥብ አለው ማለት ነው። ሊቨርፑል ዛሬ ያደርገው ጨዋታ ወደ ብሬንትፎርድ ሄዶ 3-2 በመሸነፉ ሊቨርፑል 6ተኛ ይገኛል። ቼልሲ 8ተኛ ላይ ነው ያለው። ሊቨርፑልና ቼልሲ በተለይ ሊቨርፑል እዚህ ደረጃ ላይ መገኘቱ ያውም ነገ በሚደረጉ ጨዋታዎች እሁድ ማለት ነው ቶተናምና ክሪስታል ፓላስ ካሸነፉ ሊቨርፑል 8ተኛ ይሆናል፣ ቼልሲ ደግሞ 10ኛ ይሆናል። ለማንኛውም ማንቸስተር ዩናይትድ በጥሩ ብቃት እና በራስ መተማመን ብራይተንን በሜዳው አስተናግዶ 4-2 በማሸነፍ ተነቃቅቷል። እንግዲህ ዘንድሮ የቻምፒየንስ ሊግ ቢያንስ መጫወት የሚችሉበት ደረጃ ላይ ናቸው ያሉት ከሊቨርፑልና ቶተናም እንዲሁም ቼልሲ በላይ ናቸው። ቶተናም እንኳን ካሸነፈ በ1 ነጥብ ይበልጣቸዋል። ለማንኛውም ይህ ድል ለዩናይትድም ሆነ ለሩበን አሞሪም ትልቅ ስኬት ነው። በሌላ ጨዋታ እንግዲህ ዘንድሮ በጣም ሲጠበቅ የነበረው 5 ጨዋታዎችን በማሸነፍ በተከታታይ የጀመረው ሊቨርፑል ወደ ብሬንትፎርድ አቅንቶ 3-2 ተሸንፎ ተመልሷል። ለብሬንትፎርድ ኡታራ ሼድ እና ቲያጎ አስቆጥረዋል። ለሊቨርፑል ደግሞ ከርኬዝ እና ሳላ ነበር ጎሉን ያስቆጠሩት። በመጀመሪያው አጋማሽ ላይ 2-1 ያለቀ ጨዋታ ነው። የመጀመሪያው አጋማሽ ላይ ኡታራ በ5ኛው ደቂቃ ላይ፣ ሼድ በ45ኛው ደቂቃ ነበር ያስቆጠሩት። ለሊቨርፑል ደግሞ ሚሎሽ ከርኬዝ 45 ሲደመር 5 ተጨማሪ ሰዓት ላይ ያስቆጥሮ 2-1 ከወጡ በኋላ ከእረፍት መልስ እንዲሁ ቲያጎ 60ኛ ደቂቃ ላይ በፔናልቲ፣ ሳላ ደግሞ 89ኛ ደቂቃ ላይ በጨዋታ ነው ያስቆጠሩት። ይሄ ሊቨርፑል መጨረሻ አካባቢ መረባረብ ቢያደርግም ከሽንፈት አልዳንም። በአጠቃላይ ግን ይህንን ጨዋታ ስናየው ብሬንትፎርድ እና ሊቨርፑል ማሊያ ተቃይሮ ነው የሚመስለው። የሊቨርፑል ቡድን አሰላለፍ አርነ ስሎት ምንም አልመጣለትም። ሳላህን ከኢንትራ ፍራንክፈርቱ ጨዋታ በኋላ በቋሚነት ቢያሰልፈውም ውጤቱ ሊመጣ አልቻለም። በተለይ የተከላካይ መስመሩ በጣም አስቂኝ ነው። እንደውም አንድ ጋዜጣ ላይ ሳነብ 2ኛው ጎል ለመግባት ወደ ለሼድ የተቀበለችው ኳስ ማለት ነው የተሰነጠቀለ ኳስ ቀይ ባህርን ለ2 እንደመክፈል ነው የሊቨርፑልን ተከላካይ የከፈለው ነው ብሎ የዘገበው። ሊቨርፑሎች 11 ሰዎች ነው መንገደኞች ነው የሚመስሉት፣ የሚተዋወቁም እንደ ቡድን የሚጫወቱም አይመስሉም። እና ቀደም እንዳልኳችሁ ሊቨርፑል የትኛው ነው ወይስ ብሬንትፎርድ የትኛው ነው ብላችሁ እስክትጠይቁ ድረስ በጣም የሚያስገርም የነበረ ጨዋታ ነው። የመጨረሻው 10 ደቂቃ ላይ ብቻ ነበር ሊቨርፑል የሚመስለው። ከፊት ለፊት ተከላካዩን አስከፍተው ማለፍ አልቻሉም፣ ከኋላ መከላከል አልቻሉም። ዘንድሮ እንደ ጉድ ነው እንግዲህ ጎል እየተቆጠረባቸው ያለው። በፕሪሚየር ሊጉ ላይ ብቻ እስካሁን ድረስ 14 ጎል ተቆጥሮባቸዋል ሊቨርፑሎች ማለት ነው። 16 አግብተው 14 ተቆጥሮባቸዋል። ሞሐመድ ሳላህ ጥላው ነው ያለው ለማለት ያስደፍራል። አምና ካቻምናው መሐመድ ሳላህ የለም። በእርግጥ 89ኛው ደቂቃ ላይ ያስቆጠራት ጎል እጅግ ድንቅና ማለት ከዚህ በኋላ በፕሪሚየር ሊጉ ማስታወቂያዎች ላይ ሁላ ልናያት ደጋግመን ልመጣ የምትችል ድንቅ ጎል ብትሆንም እስከዛ ሰዓት ድረስ መሐመድ ሳላህ አልነበረም ማለት ይቻላል። ግን መሐመድ ሳላህ ብቻ አለ በአጠቃላይ የአርነ ስሎት ቡድን የተጫዋቾች ወይም የከዋክብት ስብስብ ሳይመስል ተሸንፎ የወጣበት ጨዋታ ነው። እንዴት አድርጎ እንደሚሻሻልና እንደሚለወጥ ሊቨርፑል ምንም ፍንጭ እንኳን ሊሰጥ አልቻለም። ሽንፈት እንዳለ ሆኖ በአንዳንድ ጊዜ በጥሩ ሁኔታ ሽንፈት ያጋጥማል። ግን ሊቨርፑል ፐርፎርማንሳቸው ራሱ ጥሩ ከሆነ በጣም ቆይቷል። እንግዲህ ሳምንቱ አጋማሽ ላይ ኢንትራ ፍራንክፈርትን 5-1 አሸነፉ እና ተነቃቁ ሲባል አሁን እንደዚህ 3-2 ተሸንፈዋል። ያውም ብሬንትፎርድ እንግዲህ እንደምታውቁት ዋና አጥቂዎቹን ቡሞንና ዊሳን ያጣ አሰልጣኙ ቶማስ ፍራንክን ወደ ቶተናም ያሰናበተ ነው። በቆመ ኳስ አሰልጣኝ የሚሰለጥን ቡድን ነው። ግን በሙሉ ብልጫ ሊቨርፑልን ግራ አጋብተው 3-2 አሸንፈው ወጥተዋል። የሚገባቸው ድል ነው። የሊቨርፑል መጨረሻ ግን ምን እንደሚሆን አይታወቅም። ሊቨርፑል በተለይ ነገ አርሰናል የሚያሸንፍ ከሆነ ከዋንጫ ፉክክሩ ውጪ የሆነ ይመስላል። እንደዛ ለማለት የሚያስደፍርበት ጊዜ ላይ ደርሰናል። እንግዲህ አሁን ቢያንስ
ሩቡን የፕሪሚየር ሊግ ዘመን ተሻግረናል። 9 ጨዋታ ማለት ወደዛው አካባቢ ነው። ሊቨርፑል አይደለም ለዋንጫ ለመጫወት ቀርቶ እንደው ቡድን የሚመስል ነገር ይዞ የሚቀርበው መቼ እንደሆነ ራሱ ለማየት የሚያጓጓ ነው። ከዚህ በተጨማሪ ደግሞ በሚቀጥለው ሳምንት ወደ ለንደን ተጉዶ አስቶን ቪላን ነው የሚገጥሙት። 4ኛ ጊዜ ተሸነፉት እንግዲህ በተከታታይ በፕሪሚየር ሊጉ ማለት ነው። ከዛ በኋላ ደግሞ የሚያጋጥማቸው ማንቸስተር ሲቲ ነው። ሊቨርፑልና አርነ ስሎት ዘንድሮ ይሄ ሁሉ ተጫዋች ከተገዛ በኋላ እንግዲህ ስሎት የጠየቀውን አግኝቷል። ምናልባት ተፈጥሮ ያለው ስህተት ማርክ ጌሂ ላይ ያልነበረው ግዢ ላይ መዘግየታቸውና ባለቀ ሰዓት ላይ ልጁን አለማግኘታቸው ሊሆን ይችላል። ለማንኛውም እንግዲህ የነዚህ የ9ኛ ሳምንት አርብና ቅዳሜ ጨዋታዎች የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ የ2025/26 ሲዝን ሳይሆን የ2014-15 ነገር ነው የሚያስመስሉት። ሰንጠረዡ በጣም የሚገርም ነው ያለው። አርሰናል 1ኛ፣ 2ኛ ሰንደርላንድ፣ 3ኛ ሲቲ፣ 4ኛ ዩናይትድ፣ 5ኛ በርንማውዝ፣ 6ኛ ሊቨርፑል፣ 7ኛ ቶተናም፣ 8ኛ ቼልሲን አስቀምጠዋል። እንግዲህ እንዳልኳችሁ ሊቨርፑል እና ቼልሲ ወደ 8ና 10 ሊወርዱ ይችላሉ። የነገ ጨዋታዎች ደግሞ ምን እንደሚያሳዩን በእሁድ ጨዋታዎች በኋላ ቅኝት አረግላችኋለሁ። ዛሬ ይዤ የነበረው ይሄንን ይመስላል። ፕሮግራሜን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በነገ ዘገባ እስክንገናኝ ድረስ ሰላማችሁ ይብዛ። ቻው